በአዲስ አበባ ጉዳይ ተመካካሪዎች ለምን መድረክ ረግጠው ወጡ? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በአዲስ አበባ ከተማ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ ትኩረት ከሳቡ አጀንዳዎች አንዱ የሆነው የአዲስ አበባ ከተማ ጉዳይ በኦሮሚያ ክልል የፖለቲካ ልሂቃንና በሌሎች ተመካካሪዎች መካከል የተፈጠረው አለመግባባት በየመድረኩ እየተንጸባረቀ ይገኛል። አዲስ አበባ የፌዴራል ትሁን ወይስ የኦሮሚያ ክልል አካል የሚለው ጥያቄ በጉባኤው ከተደራጁ ጥቃቅን ቡድኖች እስከ ስልታዊ ቡድኖች ድረስ ተንጸባርቋል። በ10ና በ50 በተደራጁ ቡድኖች ደረጃ ያልተነሳ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ 250 ስልታዊ ቡድን በመቅረቡ ለዚህ ሀሳብ አንፈረምም ብለው ትናንት መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተሳታፊዎች ለቲክቫ ኢትዮጵያ ተናግረዋል። ሐሙስ ከሰዓት በኋላ ግን መግባባት ላይ መደረሱን ተገልጿል። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡን ቃል መጀመሪያ አዲስ አበባ ተጠሪነቷ ለማን ይሁን፣ ባለቤቷስ ማን ነው በሚለው ባለቤቷም ተጠሪነቷም ለኦሮሚያ ይሁንና የብሔር ብሔረሰቦች የሁላችንም ከተማ ናት፣ ተጠሪነቷ ለፌዴራል መንግስቱ ይሁን የሚሉ መከራከሪያ ሀሳቦች እንደነበሩ አስታውሰዋል። በኋላ የመጀመሪያው ሀሳብ ያራምዱ የነበሩ ኦሮሚያ ፖለቲከኞች ሀሳባቸውን አንስተው አዲስ አበባ የፌዴራል መንግስት መቀመጫ መሆኗን አንከለክልም ብለው ግን የኦሮሚያ ክልል መንግስት መቀመጫ ትሆን የሚለው ህጋዊ እውቅና ይሰጠው የሚል የአቋም ለውጥ ማድረጋቸውን ገልጸዋል። በአንጻሩ ሌሎች ተመካካሪዎች ደግሞ የፌዴራልና የሁላችንም ከተማ አካል ናት፣ በኋላ ለአንድ ማህበረሰብ ልዩ መቀመጫነት መስጠት ተገቢ አይደለም የሚል መከራከሪያ ማቅረባቸውን ገልጸዋል። በመጨረሻም 500 ቡድኖች ድረስ ሁሉም ሀሳቦች መጥተዋል ብለዋል። አዲስ አበባ የኦሮሚያ ክልል መቀመጫ ትሆን የሚለው አጀንዳ 15 ቀናት ስንወያይ አልነበረም። 250 ቡድን ላይ ስንደርስ አዲስ የመጣ ሀሳብ ነው ያሉት ተሳታፊው ከታች ጀምሮ ያልመጣ ሀሳብ ለምን ከላይ መጣ የሚል ጥያቄ ተነስቶ እንደነበር አስረድተዋል። ሌላኛው ተሳታፊ የኦሮሚያ ክልል ተሳታፊዎች አዲስ አበባ የኦሮሚያ ክልል አካል መሆን አለባት ሲሉ፣ የሌላ ክልሎች አዲስ አበባ የፌዴራል አካል ነው መሆን ያለባት የሚል ሀሳቦች ማከራከሪያዎችን ለቲክቫ ኢትዮጵያ ገልጸዋል። ሀሳብን ለማቀራረብ በተደረገ ውይይት ከኦሮሚያ ክልል የምክክሩ ተሳታፊዎች እሺ የፌዴራል አካል ትሆን በሚል ተስማምተው ከተማዋ የፌዴራል አካል ስትሆን ግን ኦሮሚያ 50 ሲደመር አንድ መሰጠት አለበት፣ የፌዴራል ህገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጠን እንፈልጋለን የሚሉ ቅድመ ሁኔታዎችን ማስቀመጣቸውን ተናግረዋል። 50 ሲደመር አንድ ማለት ውክልና መሆኑን ገልጸው ውክልና ማለት ደግሞ ሙሉ በሙሉ የኦሮሚያ ማለት ነው፣ ስለዚህ አሁንም ለአንዱ አካል ብቻ መብትን የሚሰጥ ነው የሚል ሀሳብ በሌላ በኩል እንደቀረበበትም ተናግረዋል። ሌላኛው የዚህ አጀንዳ ተሳታፊ የሁለቱንም ተሳታፊ ሀሳቦች ተጋርተዋል። ለቲክቫ ኢትዮጵያ ገለጻ ከሰጡት ተሳታፊዎች ትናንት መድረክ ጥለን ወጥተናል። ጥለን የወጣንበት ምክንያት ከትናንት በፊት የተስማማንበትን ነገር ትናንት ሲነበብ ብዥታ ፈጥሮ ነው። ኦሮሚያን ወክለው የሚመካከሩ ሰዎች ፈረሙ፣ የሌላው ግን አልፈረምም ብሎ ነው የወጣው ብለዋል። ብዥታ የፈጠሩት 50 ሲደመር አንድና የፌዴራል ህገ መንግስት አዲስ አበባ እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጥ የሚሉ ግልጽ ማብራሪያ ስለሌላቸው መሆኑን አስረድተዋል። ይህም ሰሞኑን እንደገና ወደ ኋላ ተመልሰው እንዲወያዩ እንዳስገደዳቸው ገልጸዋል። ሌላኛው ተሳታፊ አዲስ አበባ የኦሮሚያ መቀመጫ መሆኗን መቀበል አለባቸው የሚል አይነት ግፊት ሲመጣ ይህንን አንቀበልም የሚሉ ትናንት መድረክ ረግጠው ወጥተው ነበር ብለዋል። ሌላኛው ተሳታፊም ይህንኑ ሀሳብ ነግረውናል። ስልታዊ ቡድን ላይ ቀረበ በተባለው አዲስ አጀንዳ ለኮሚሽኑ ቅሬታ ያስገቡ ፓርቲዎች እንዳሉም ቲክቫ ኢትዮጵያ ሰምቷል። ዛሬ ከሰዓት በፊት በነበረው ውይይት ወደ መግባባት መገባቱን ተሳታፊዎቹ ገልጸዋል። አንዱ ተሳታፊ ብዥታ የፈጠሩ ጉዳዮች ከተብራሩ በኋላ አዲስ አበባ የፌዴራል አካል እንድትሆን የኦሮሚያ ተመካካሪዎች ያቀረቡት ሀሳብን ልዩነት ተይዘው በ250 ቡድን መስማማታቸውን ነግረውናል። ሌላ ተሳታፊ አዲስ አበባ የፌዴራል መንግስቱ ተጣሪ ትሆን የሚለው በብዙሃኑ ከስምምነት እንደተደረሰ ገልጸዋል። ህገ መንግስቱ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን እውቅና ከሰጠ ኦሮሚያ ለወደፊት የአዲስ አበባ ባለቤትነትን እንዳይጠይቅ በግልጽ መደንገግ እንዳለበት ሀሳብ መቅረቡንም በሻይ ቡና ሰዓት ተመካካሪዎች ዘንድ ሲወሳ አስተውለናል። ኮሚሽኑ ዛሬ ከሰዓት እንዳስታወቀው በስልታዊ ቡድኖች ተደራጅተው የቀረቡ ምክረ ሀሳቦች 500 አባላት ላሉት የስራ ቡድን ቀርበዋል። የቡድኖቹ ሀሳቦች በአጀንዳ ተቀራራቢነት፣ ተመጋጋቢነትና ልዩነት በተመካካሪዎቹ እንዲታይ እድል ሰጥቷል ብለዋል። ተመካካሪዎች ከስልታዊ ቡድኖች ሀሳቦች እንዲያቀናጁ 30 አባላት ያሉበት ሀሳብ አቀናጆችን መመረጣቸውና በቀጣዩ ቀናት የስልታዊ ቡድኖች ሀሳቦች በተመረጡ አቀናጆች ተዋህደው እንደሚቀርቡ አስታውቋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።